መጽሐፈ ሲራክ ምዕራፍ 11 ድሃ በጥበቡ ይከበራል፣ በመኳንንትም መካከል ይቀመጣል። መልከ መልካም ነው ብለህ ለሰው አታድላ፣ መልከ ጥፉ ሰው ነው ብለህ ሰውን አትናቀው። ንብ ከወፎች ሁሉ በመልክ ትከፋለች፣ ማሯ ግን ከሁሉ ይጣፍጣል። በልብስህ ጌጥ አትታበይ፣ የእግዚአብሔር ስራው ልውጥ ምስጢሩም ከሰው የተሰወረ ነውና በከበርህበት ወራት ራስህን አታኩራ። በዚህ ዓለም በመከራ የወደቁ መኳንንት ብዙ ናቸው። ዘውድ የተቀዳጀ ባታዊም አለ። ፈጽመው የጎሰቆሉ መኳንንት ብዙ ናቸው። በጠላታቸውም እጅ የወደቁ መኳንንት ብዙ ናቸው። ሳትመረምረው አትንቀፈው፣ አስቀድመህ ነገሩን ጠይቀው፣ ኋላ ትቆጣዋለህ። ሳትሰማ አትመልስ፣ በሰው ነገርም አትግባ። ግዳጅህም ባልሆነ ነገር እልፍ እልፍ ብለህ አትናገር። ይሙት በቃ በተፈረደበት፣ ሰውም ቆመህ አትከራከር። ስራህን ካበዛህ ትከብር ዘንድ አያሰልጥንህምና ልጄ ስራህን አታብዛ። ፈጥነህም ብትሰራው ከችጋር አታመልጥም፣ ብትከላከላትም ብዕልን አታገኛትም። በመከበር የሚቸኩል ፈጽሞም የሚደክም የሚቸገራልና ብትከተላት ብዕልን አታገኛትም። ደክሞ ሳለ የማይለምን ምን ማድረግ ሳይችል የሚገዛ አለ። ምን ቢጸና ፈጽሞ የሚቸገር አለ። እግዚአብሔር ግን በይቅርታ ዓይን ቢያየው ከችጋሩ ለይቶ ያገነዋል፣ ያከብረዋል። ብዙ ሰዎችም ያደንቁታል። ደዌና ጥኢና ሞትና ሕይወት ብልጽግናና ችጋር መገኛቸው ከእግዚአብሔር ዘንድ ነው። የእግዚአብሔር ረድኤቱ ደጋግ ሰዎችን ትጠብቃቸዋለች፣ ፈቃዱም ዓለም ደስ ያሰኘዋል። እየነፈገ በንፍገቱ ብዛት የሚከብር ሰው አለ። በዚህችም በንፍገቱ ተድላ ደስታውን ይፈጽምበታል። ያርፍ ዘንድ ተስፋ ባደረገ ጊዜ እበላለሁ እጠጣለሁ ባለ ጊዜ እንግዲህስ ደስ ይለኛል። ገንዘብም በቃኝ ባለ ጊዜ የሚሞትበትን ቀን አያውቅም። ገንዘቡን ሁሉ ለባዕድ ትቶ እሱ ይሞታል። እግዚአብሔርን በመፍራት ጸንተህ ኑር፣ በገንዘብህም እወቅለት፣ በስራህም ጸንተህ እንድታረጅ ሁን። የኃጢአተኞች ሰዎች ስራቸው አያስጎምጅህ። በእግዚአብሔር እመን፣ አንድ ጊዜ ሊያደርገው ሁሉ በእግዚአብሔር ዘንድ ቀሊል ነውና ድሃውን ድንገት ያከብረዋል። ድካምህን ተስፋ አድርገው። የእግዚአብሔር በረከት ለደጋጎች ሰዎች ዋጋቸው ናት፣ የደግ ሰውም በረከቱ ትበዛለች። ዋጋ የለኝምና እንግዲህ ወዲህ ወዳጅ አልወድም አትበል። እንግዲህስ ገንዘብ በቃኝ አልቸገርም አትበል። ለሰው እንደ ስራው ዋጋውን የሚከፍለው ስለሆነ የሞት ቀን በእግዚአብሔር ዘንድ ቀሊል ነውና በሕይወት ጊዜ ሞትን፣ በሞትም ጊዜ ሕይወትን ይዘነጓታል። ክፉ ቀን ልትመጣ አስቀድሞ ጥጋብ ያቀናጣል። የሰው ስራውም በፍጻሜ ዘመኑ ይታወቃል። ፍጻሜውን ሳታይ ሰውን ደግ ሰው አትበለው፣ የሰው አነዋወሩ በልጆቹ ይታወቃል። ተንኮለኛ ብዙ ይተነኩልብሃልና ያገኘኸውን ሰው ሁሉ ወደ ቤት አታግባ። ቆቅ በበቀለ ቡቃያ በወጥመድ ይያዛል። የትዕቢተኛውም ሰው ልቡ እንደዚሁ በትዕቢት ይያዛል፣ መከራውንም እንደ ጉበኛ ይመለከታታል። ተንኮለኛ ሰው በጎ ነገር ያደርግለትን ያህል ክፉ ነገር ይከፍልሃል። ነቀፋ ሳይኖርብህ ነቀፋ ያወጣልሃል። በእሳት ትንታጊ ብዛት ፍሙ ይበዛል። ኃጢአተኛም ሰው ኃጢአት ሰርቶ ሰውነቱን ያጥፋታል። ክፉ ነገርን ይሰራብሃልና ሁል ጊዜ ስድብን እንዳያደርግብህ ከክፉ ሰው ተጠበቅ። ባዕድ ሰውን ካንተ ጋር ብታሳድር ያውክሃል፣ ይወነጅልሃል፣ ከገንዘብህ ይለይሃል።